የካቲት 16 2018 ዓ.ም የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ ህገ መንግስቱን በማጣስ የፕሪቶሪያ የሰላም ስምምነት በግላጭ የጣሰ ድርጊት በመሆኑ ፍጹም ተቀባይነት የለውም ሲሉ ያነጋገርናቸው የመቀለ ከተማ ነዋሪዎች ገለጹ። ተወሳነ ፌዴሬሽን ምክር ቤት ያው በቲ ስነ ስርዓትና ህገ መንግስት ኢትዮጵያ ዘመሰረቱ ነው ይኮነን ከይዱ የፌዴሬሽን ምክር ቤት ውሳኔ የኢፌዴሪ ህገ መንግስት የሚቃረን መግለጫ ነው ያወጣው። በተለይም በአማራና በትግራይ ህዝቦች መካከል ያለው የህዝብ ለህዝብ ግንኙነት የሚያሻክር ብሎም የፕሪቶሪያ ስምምነት የሚያፈርስ ነው። ታሀገር ከም ኢትዮጵያ እንተለና ህገ መንግስት ስፈረት አዲያ እንደ ኢትዮጵያ ስንመለከት ህገ መንግስት ያላት ሀገር በህግና በስርዓት የምትተዳደር ሀገር እንደመሆኗ መጠን የፌዴሬሽን ምክር ቤት ያሳለፈው ውሳኔ ህገ መንግስቱ የሚጻረር ስለሆነ ይህ መግለጫ በአስቸኳይ ሊታረም ይገባል። ሀገራዊ መረጻ ቦርድ ኢትዮጵያ ህይወዘሎ ውሳኔ የፌዴሬሽን ምክር ቤት ውሳኔ ህገ መንግስታዊ ውሳኔ ነው ብዬ የማስበው ተፈናቃይ ወገኖቻችን በአስቸጋሪ ሁኔታ ሆነው እንደዚህ አይነት መግለጫ ማውጣት ማለት በሀገሪቱ ሰላም እንዳይሰፍን እንደመፈለግ ነው። መግለጫው የትግራይ ሉዓላዊነት የሚፈታተን የህዝቦችን ሰላም የሚያዳፈርስ በተለይም ለዘመናት የተገነባው የአጎራባች የትግራይና የአማራ ክልል ህዝብ ግንኙነት የሚያሻክር መሆኑ መገንዘብ ይገባል ብለዋል። ህዝቡን ሰላም እንድሕር አተደልዩ በተለይ ሰላም ዝድግፈው ህዝብታት ወይ ሀገራት ታለሙን በሀገራችን ሰላም እንዲሰፍን ከተፈለገ በፕሪቶሪያ የሰላም ስምምነት መሰረት የትግራይ ሉዓላዊ ወሰኖች በማክበር ተፈናቃይ ወገኖች ወደ ቀያቸው ሊመለሱ ይገባል። ሁሉም አካላት የፌዴሬሽን ምክር ቤት ውሳኔ ሊያወግዙት ይገባል። ህብረተሰብ ዓለሙን ወላ ኃይል ዘይረየና እዩ። የዓለም ማህበረሰብ ለትግራይ ህዝብ ትኩረት እየሰጠው አይደለም። የፕሪቶሪያ ስምምነት እንዲተገበር ሁሉም የዓለም ማህበረሰብ ትኩረት እንዲያደርግና ተፈናቃዮችን ወደ ቀያቸው እንዲመለሱ ሊሰራ ይገባል። ፌዴሬሽን ምክር ቤትን ዝምልከቶም አካላትን ንዝኽልቲ ህዝብ እዚ ይቅርታ ክብሉሉ ዝኽእል መገድን ታልዮም ይቅርታ ክብሉሉ ዘለዎም የተላለፈው ውሳኔ የፌዴራል መንግስት በአስቸኳይ ማስተካከያ እንዲያደርግበት አሳስባለሁ። የፕሪቶሪያ ሰላም ስምምነት ተግባራዊ በማድረግ ጦርነት ማስቀረት ይኖርብናል። የተላለፈውን ውሳኔ የትግራይን ህዝብ ህገ መንግስታዊ መብት በመንጠቅ ወዳልተፈለገ መበታተን ለማስገባት እየተካሄደ ያለው እንቅስቃሴ አግባብነት የሌለው በመሆኑ ፌዴሬሽን ምክር ቤት ይህንን ድርጊት ትክክለኛ ለመሆኑ በውል ተገንዝቦ ማስተካከያ እንዲያደርግበትም ነዋሪዎቹ ጥሪ አቅርበዋል። በሕገ መንግስት ንዳነኢና ክበሃል እንድሕር ኮይኑ ሕገ መንግስት ክበር እንድሕር ኮይኑ ድማ ሕገ መንግስቲ ዘቐመጠ ሉዓላውነት መሬት ትግራይ ያለው ሲኽ ምለሰልና ዝግቦ የትግራይ ህዝብ በሕገ መንግስቱ የሚዳኝ ህዝብ እንደመሆኑ መጠን የፌዴራል መንግስት የትግራይ ሉዓላዊ ወሰን ሊያከብርልን ይገባል።